ወይም ለበል ከኢትዮጵያ ውጭ ወደ ኤርትራ የሚሄድ ሰው ኤርትራ ተወላጅ የሆነ ኤርትራ ሲሄድ የት ሊሄድ ከምጽዋና ከባጽ የትኛው ነው የሚያዝናናኝ? ወደ ከረንስ ብሄድ ሰላሙስ እንዴት ነው እንላለን። ኢንፎርሜሽን እናጣራለን። አንደኛ ኢንፎርሜሽን ነው። ሁለተኛ ደግሞ ፕሮቴክሽን ኢንፎርሜሽን ኤንድ ፕሮቴክሽን ከሌላ የሆነ ችግር ቢፈጠር ፖለቲካል ሲስተሙ ምን ይመስላል? ጦርነት ላይ ያለች ሀገር የሚጎበኛት ሰው የለም። ግልጽ ነው። በዓለም ዱንያ ለመጎብኘት ለመዝናናት ስትፈልግ የአካባቢው ደህንነትና ኢንፎርሜሽን ያስፈልጋል። ወዕተሲሙ ቢሐብሊላህ ወላ ተፈረቁ ማለት ኢንፎርሜሽንና ፕሮቴክሽን አላህን ይዘህ የአላህ ስብሓነሁ ወዐዘ ወጀል ቁርአን ደግሞ ኢንፎርሜሽን ይዘህ ጉዞ ወደ አኺራ ታደርጋለህ። የማይፈርስ ጠንካራ የሆነ ኢንፎርሜሽን እና ፕሮቴክሽን ይዘህ እየተጓዝክ ነው ማለት ነው። ከዛ ውጭ ከሆነስ ኢንፎርሜሽንም የለንም ፕሮቴክሽንም የለንም ከሌላ የለም ማለት ነው። ለሸይጣን የተጋለጠ የማያውቀው ዓለም ነው ጉዞ የጀመረው ወደማያውቀው ዓለም አልአኺራ ዓለም አልቀብር ዓለም አልበርዘኽ የሚባለው ከባድ የሆነ ኢንፎርሜሽን የሚያስፈልገውና እንዲሁም ከሌላ ፕሮቴክሽን የሚያስፈልገው ሀገር ነው እየተጓዝን ያለው። ሁላችንም ወደ መቃብር ነው። ምናልባትም አብዛኞቻችን የኖርነው ያክል እንኳን መኖር የማንችልበት እድሜ ላይ ያለው ከዚህ በኋላ እስከ ዛሬ ድረስ ወጣትነት ስሜት የመሳሰሉ ነገራቶች አታለውኝ በዚህም በዚያም ተታለየ እንዲህ ብዬ ነበረ እንችላለን። ከዚህ በኋላ አላህ ስብሓነሁ ወዐዘ ወጀል حتى إذا بلغ أشده وبلغ 40 سنة قال رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه حتى إذا بلغ أشده وبلغ 40 سنة يتنكاري وإرمي 40 ዓመት አካባቢ ሲደርስ ወደ አላህ ይዞርና አላህ ከዚህ በኋላ አንተን የምገዛበትና አንተን ማመሰግንበት እድሜ አድርግልኝ ብሎ ከዱንያ ዝንባሌው ወደ አኺራ እያበዛ ይሄዳል። ቀደምት የእስልምና አባቶች ተፈሩግ ለልኢስላም ወተፈሩግ ለልዒባዳ የሚሆንበት እድሜ ነበራቸው። 40 ዓመት ከሞላ በኋላ ለሚበላው ለሚጠጣው ለሚለብሰው ካልሆነ በስተቀር ከዛ የዘለለ ሀብት ላከማች ንብረት ይኖረኝ የሚል ሐሳብ አይኖራቸውም ነበር። ስለዚህ ወዕተሲሙ ቢሐብሊላህ ጀሚዓን የሚለው ወሳኝ የሆነ ሰዓት ላይ ያለ ነው። ቢሐብሊላህ ዓህዱላህ ብለው የፈሰሩ ማለት ነው። የአላህ ቃል ኪዳን ላኢላሃ ኢለላህ ሙሐመዱን ረሱሉላህ ስንል የገባነው ቃል ኪዳን አለ። በየቀኑ ሰላት በሰገድን ቁጥር አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ተጅዲዱል ዐህድ ካላንድ አላህ በእውነት የሚመለክ አምላክ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ ናቸው። ተጅሪዱል ዒባደቲ ሊላህ ወተጅሪዱል ሙታበዐቲ ለረሱሊላህ ሰለላሁ ዐለይሂ ወሰለም አምልኮ ነክ የሆኑ ነገራቶች ሁሉ ለአላህና ለአላህ ብቻ አድርገን አርአያ አድርገን የምንይዘው ደግሞ የአላህ መልእክተኛ የመጨረሻው በነቢዩ ዒሳ አይደለም፣ በነቢዩ ሙሳ አይደለም፣ በነቢዩ ኢብራሂም አይደለም፣ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው በመጣው ሸሪዓ ተጅሪዱል ሙታበዐ ለረሱሊላህ ሰለላሁ ዐለይሂ ወሰለም ወተጅሪዱል ዒባደቲ ወተዘሉል ሊላህ ሱብሓነሁ ዐዘ ወጀል አምልኮ ለአላህ ብለን ቃል ገብተናል። በዚሁ ቃል ኪዳን እዚህ ቃል ኪዳን ውስጥ የገባ ሁሉ ተሳስራችሁ ሂዱ የሚል ነው። ሙጃሂድና ዐጣ ኢብኑ ጀብር ከታቢዒዮች የተነተኑት። ከዚህ ቃል ኪዳን ውስጥ ሙስሊሙ ማህበረሰብ በዚህ ከተሳሰረ يندرج فيه الإخلاص والمراقبة والمحافظة على طاعة الله سبحانه وتعالى بعهد الله بالله قال كيدان سبات አንድ ሙስሊም ወንድምህ
ሙስሊማ እህትማማቾች ወንድማማቾች ሲተሳሰሩ ليس لماله ولا لجماله ولا لنسبه وحسبه وإنما مراقبة لله سبحانه عز وجل مسلم ወንድም ስታቀርበውና ስትቀርበው የሚያምር ገጽታ ስላለው አይደለም ወይም ዳጎስ ያለ ገንዘብ አካውንቱ ላይ ስላለ አንዳንድ ጊዜ ስለሚጋብዘን አይደለም ወይም የተከበረ ዘር ሆኖ የመኳንንቶች ምናምን የመሳፍንቶች የሚባል ሆኖ አይደለም وإنما مراقبة وإرضاء لله سبحانه عز وجل الله لما سجستنا الله በማንኛውም ሰዓት እየተጠባበቀን እንደሆነ ሁሉ እኛም አላህ Subhanahu Wa Ta'ala ዘንግቼ እንዳያየን ብለን እየተጠባበቅን መሆን አለበት ሌላው ኢኽላስ لله Subhanahu Wa Ta'ala ለአላህ እና ለአላህ ብቻ ብለን ማንኛውም ሰው የምንወደው ኢኽላስ መሆኑ መቼ ነው የምናረጋግጠው ትክክለኛ ግንኙነታችን ለአላህ ብቻ መሆኑ የምናውቅበት ምልክት ምንድነው ይሄ ኢኽላስ የሚባለው የውስጥ ጉዳይ ነው የልብ ጉዳይ ነው እንዴት ነው የሚታወቀው የተባለ እንደሆነ استواء المدح والذم عند المرء አንድ ሰው ዘንድ ምጎሳና ትችት ማሞካሸትና ትችት በኩል ማስተናገድ የሚችል ከሆነ ወንድሜ ሰደበኝ አንቋሸሸኝ ብለህ ተነዋትህ ወንድምህ ደግሞ ሲያሞግስህ በልብ የሚሰማ የተለየ ስሜት መኖር መቻል የለበትም ከዚያ በበለጠ በአላህ ተሳስራችኋል ከዛ በበለጠ በዓለማችን ፊክሽን የሚጽፉ ሰዎች ፍቅር እስከ መቃብር ይላል ማለት ማንኛውም ሰው የሚመኘው ይሄው ነው ከመቃብር በኋላ ያለው ዓለም ስላልገባው እኛ ሙስሊም ደግሞ ፍቅር ከመቃብርም በኋላ الله سبحانه عز وجل الأخلاء يومئذ بعضهم لبعض عدو إلا المتقين لله الله سبحانه عز وجل الأخلاء ጓደኛሞች ምርጥ ወዳጅ የሚባሉት ከፊሎቹ ለከፊሎች ከፍተኛ ጠላት ሆነው ይገለበጣሉ ይጣላሉ ዓለም الآخرة ላይ يا ويلتى ليتني لم أتخذ فلانا خليلا ወይ ጥፋቴ ወይ ምኞቴ ምን ነው የከለ ጓደኝነት በቀረብኝ ብሎ ይመኛል ዓለም الدنيا ልሞትልሽ ሲባባሉ የነበሩ يوم القيامة ምን ነው ያንተ ጓደኝነት በቀረብኝ ብሎ ይመኛል يا ليتني يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر كالله ماستوشى الزناقل كالله رسالة كالقرآن كشرع الله سبحانه عز وجل كالله شريعة الزناقل منه يكره قدين نتبكر ربنا الله زلاي تاريا إلا المتقين الله بمفرات ودا جنة مسرة الدنيا لاي حتى مع اختلاف في النسب مع اختلاف في البلد مع اختلاف في العقيدة والمذهب والمنهج مذهباتو يتليايونو عقيداتو يتليايونو كتلياي አገር ከተለያየ ዘር የተለያየ ቋንቋ እየተናገሩ በእስላም የተሳሰሩ ወንድማማቾችና እህትማማቾች ሲቀሩ ይላል አላህ Subhanahu Wa Ta'ala በተቅዋ አላህ እነሱ ግን ከመቃብርም በኋላ ደስታ ተዘጋጅቶላቸዋል እንዴት የተባለ እንደሆነ ነብዩ አለይሂ ሰላቱ ወሰለም የቂያማ ዕለት ሰው ሁሉ በሚጨነቅበት ከመቃብር ተነስተው አርዱል በይዳ መቼና የት እንደሆነ ሳያውቁ በቀጥታ ወደ ጀነት የሚገቡ አሉ ከነሱ መካከል رجلان تحابا في الله اجتمعا عليه وتفرقا عليه ሁለት ሰዎች
በአላህ ተገናኝተው ቢሸርዕላህ ኢስላም አገናኝቷቸው የተዋደዱ ለአላህ ብለው የተዋደዱ ሰዎች اجتمعا عليه وتفرقا عليه አብረው ሲሆኑም ተስማምተው ሲጓዙም መሐባ ቢላህ በኢስላም መዋደዳቸውና መተሳሰራቸው እንዳለ ነው። የሆነ ነገር ሳያግባባቸው ቀርቶ ሲለያዩም ያ መሐባ እኹዋ ፊል ኢስላም እስላማዊ ወንድማማችነትና እህትማማችነት ሳይነጠል ሁለት ምሳሌ ልስጣችሁ ለዚህ። አንደኛ أصحاب المذاهب الأربعة የአራት መዛሂቦች ወይም أصحاب المذاهب الخمسة ከዛም በላይ ናቸው መዛሂቦች። አምስቱ ግን የታወቁ መዛሂቦች አሉ። አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ፣ ኢማሙ ዳውድ ዛሂሪ የታወቁ መዛሂቦች ናቸው። እነዚህ ሰዎች ሙስሊሞች ናቸው። እስልምናን ነው የሚखाድሙት፣ ግን የተለያየ መዝሀብ አላቸው። ይለያዩ እንጂ ይዋደዳሉ። በሐሳብ ተለያይተው ይዋደዳሉ። አቡ ሐኒፋ እና ኢማሙ ማሊክ መካ ላይ ተገናኝተው በሐጅ ስርዓት ክርክር አድርገዋል። አቡ ሐኒፋም ኢማሙ ማሊክን ሲያሞግሷቸው ማ ረአይቱ አስረዓ ኢላ ቀቡል ልሐቅ ሚንሁ ሐቅ ለመቀበል በጣም ቀልጣፋ የሆነ ዓሊም እንደዚህ አይነት ሰው አላየሁም አሉ። ሙንሲፍ ደስ የሚል አቡ ሐኒፋ ኢማሙ ማሊክ ከአቡ ሐኒፋ ተለይተው ሲወጡ ደረሶቻቸው ጠየቋቸው፣ ከይፈ ወጀድተ አባ ሐኒፋ አቡ ሐኒፋ እንዴት አገኘው ሲሏቸው ላበታቸው እንዲህ እየጠረቁ አዕራቀኒ እንዴት አይነት ዓሊም ነው በአላህ አያችሁ ኢንሳፍ ላበላ ባደረገኝ እኮ እንዴት ያለ ታላቅ ዓሊም ነው። ኢማሙ ሻፊዒ ረሒመሁላሁ ተዓላ የኢማሙ ማሊክ ደረሳ ናቸው። ኢራቅ ሂደው ኢማሙ ሻፊዒ ብዙ ሀገራት ደርሰዋል። መዲና ከኢማሙ ማሊክ ጋር ደረሳ ሆነው ነበሩ። መካ ከሱፊያን ብን ዑየይና ጋር ደረሳ ሆነው እዛው ነበሩ። የሱፊያን ብን ዑየይና ደረሳ ናቸው። ኢራቅ ሂደው አቡ ሐኒፋ ባያገኙም እና አቡ ዩሱፍ አግኝተዋል። የአቡ ሐኒፋ ታላላቅ ደረሶች ወደ ሻም፣ ወደ ግብፅ፣ ወደ ተለያየ ሀገር ሂደዋል። ኢማሙ ሻፊዒ ረሒመሁላሁ ተዓላ ኢራቅ በሄዱበት ጊዜ አዒድ ዚክረ ኑዕማን ለና ኢነ ዚክረሁ ሁወ ልሚስኩ ማ ከረርተሁ የፉሑ ይሉ ነበር። እስቲ የአቡ ሐኒፋ ነገር ደጋግማችሁ ንገሩኝ፣ የእሳቸው ነገር እኮ እንደ ሽቶ ነው፣ ባሸተትከው ቁጥር ድገሙኝ ድገሙኝ ይላል፣ ደጋግማችሁ ንገሩኝ ይሉ ነበር ኢማሙ ሻፊዒ። ወመዓ ዛሊከ ዐላ ኺላፊ መዝሀቢ የአቡ ሐኒፋ ተቃራኒ ናቸው። ኢማሙ አሕመድ ብን ሐንበል ሸይባኒ የኢማሙ ሻፊዒ ደረሳ ናቸው። አንድ ጊዜ በእሳቸው ባች ያሉ ሰው በእሳቸው ደረጃ ያሉ ሰው ኢማሙ አሕመድ ብን ሐንበል ሸይባኒ ስለ ኢማሙ ሻፊዒ አንስተው አይጠግቡም። ምንድን ነው አላበዛሁም እንዲህ አሏቸው። አንተ እኮ ሸኽነትህ እስክትረሳ ድረስ እኮ ነው ኢማሙ ሻፊዒ የምታሞግሰው አሏቸው። ያ ዕልም ከፈለግ የዚህች በቅሎ ጅራት ተከትለህ ሂድ፣ ይህ ሰውዬ እንዳያመልጥሃል። እንዲህ እያሞገሷቸው የእሳቸው መዛብ ደግሞ አይከተሉም፣ የራሳቸው መዛብ አላቸው። በሀሳብ መለያየት በእስልምና እንዳንተሳሰር ሊያደርገን አይገባም፣ ሊያግደን አይገባም። በኢስላም መተሳሰር ሌላ፣ በሀሳብ መቃረን ሌላ። ሀሳብ ጠንካራ የሆነ አይዲያ ካለ እንዲያውም አብዛኞቻችን እንዲያውም ሁላችን ማለት እችላለሁ የራሳችን አጀንዳ የለንም። አይገርማችሁ? የፖለቲካን በሉት፣ የዓቂዳን በሉት፣ የመዝሀብ የመንሃጅን በሉት፣ እስቲ እያንዳንዳችሁ ሰርች አድርጋችሁ ያመጣችሁት አይዲያ አላችሁ? ሌላ ሰው ብሬን ዋሽ አድርጓችሁ በተለይ ስለዛ ጀማዓ ስለዛ ግሩፕ ውስጥ ምስጢሩ አታውቁትም።
ዩቲዩብ ላይ ተከታተላችሁ ነው ወይም የምትቀርቡት ሰው ደውሎላችሁ ነው? ግልጽ ነው። ወላሂ አንድ ነገር ግን ልንገራችሁ፣ ለአኺራችንም ለዚህ ዓለም ዱንያ ሰውም ብቸኛ መፍትሄ እስላምና ሙስሊም ብቻ ነው። ወደዳችሁም ጠላችሁ እስላምና ሙስሊም ብቻ ነው። ለምን መሰላችሁ? ለምትናገረውም ለምትሰራውም ሁሉ ተቆጣጣሪ ያለኝ ስለምትል ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አንዲት ቃል ትንፍሽ አይልም በግራና በቀኝ ረቂብና ዓቲድ እየተቆጣጠሩት ካልሆነ በስተቀር። ይሄ ሽዑር ግንዛቤ ስሜቱ ካለ ማንንም አትበድልም፣ ሙስሊም ይሁን ነን ሙስሊም። የገባንበት የዝቅተኝነት ደረጃ ለዱንያችንም ለአኺራችንም መመለስ የምንችለው ኢዛ ረጀዕና መረተን ዋሒዳ ኢላ ዲኒና። ነቢዩ ዓለይሂ ሰላቱ ወሰላም ቅያማ ሲቃረብ ሙስሊሞች ደረጃቸው ዝቅተኛ ይሆናል አሉ። ሱሐባዎች ገረማቸው። በሰዓቱ የነበሩበት ደረጃ ዓለም ሁሉ እየፈራቸው ከርቀት መጡብን እያለ እየተርበተበተ መዲና ድረስ መጥተው ግብር እየከፈሉ ተመልሳችሁ ከህዝቦች ሁሉ የመጨረሻ ትሆናላችሁ ሲሏቸው አሚን ቂለት ነሕኑ ያ ረሱለላህ፣ ቁጥራችን አናሳ ይሆናል ማለት ነው አሉ። መቼም እስከነ ቁጥራችን ደረጃችን ዝቅ አይልም። ነቢዩ ዓለይሂ ሰላቱ ወሰላም ላ አንቱም ከሲሩን፣ ያኔ በቁጥር በጣም ብዙ ናቸው። ከ1 ቢሊዮን በላይ ያለነው ሙስሊሞች በሆኑ ሰዓት ቁጥራችን ብዙ ነው። ግን 1 ቢሊዮን አንድ ቁጥር ብቻ ነው ያለው፣ ሌላው ዜሮ ነው። ግልጽ ነው። ስራችንም ዜሮ ነው። ቁጥርና ቁጥር ዜሮና ዜሮ ነው ማባዛት ያለባችሁ። ዜሮ ያው ዜሮ ነው፣ አይደመርም። ዜሮ ታይምስ 1 ካላችሁ ዜሮ ነው። ዜሮ ታይምስ 1000 ካላችሁ ያው ዜሮ ነው። የማቴማቲክስ ሂሳብ መቼም በዜሮ የሚባዛ ሁሉ ዜሮ ነው። ሙስሊሞች ዜሮ በዝቶ ነው እንጂ ቁጥራችን ብዙ ነው። አንቱም ከሲሩን ብዙ ናችሁ፣ ወላኪነኩም ጉዛ ከጉዛ ሰይል፣ ነገር ግን እንደ ወንዝ አራፋ ናችሁ አሉ። ሚዛን የሌላችሁ። ሚዛናችን ምንድን ነው? እምነታችን፣ ዲናችን። ሸሪዓ ስንከተል ሚዛን ይኖረናል። ሸሪዓን ስንተው በዱንያም በአኺራም ሚዛን የሌለው እንሆናለን። ጨው ለራስህ ስትል ጣፍጥ አይደለም የሚባለው፣ ካልሆነ ድንጋይ ነው ብለው ይወረውሩሃል። መከበር በማክበር ነው። ልታከብረው የሚገባህ ነገር ስታከብር ትከበራለህ። አቋራጭ መንገድ ስንፈልግ ራሳችን ቅሌታም እንሆናለን። ወንድምህ ክብርህ ነው። ስታከብረው የምትስተሳሰርበት ነገር ሲኖር ያንተ መከታ ተገነ። የሰው ልጅ እንዳለመታደል ሆኖ በተለይ ሙስሊም ማህበረሰብ በአሁኑ ሰዓት እናንተ ባትኖሩ ኖሮ እኔ ከዛ እዚህ ድረስ መጥቼ የት ነበር ማርፈው? ብቻ ነበር መሆኑ አይደለ? አያችሁ፣ እኔ ከፊት ለፊት ቁጭ ብዬ የሚሰማኝ ዕዝና ከራማ፣ ይሄ ቁጥር ብናበዛው ምን እንደሚሰማን ታውቃለህ? የትም ቦታ ብትሄድ፣ እኔ ከኢትዮጵያ ወደ ኬንያ ሲሄድ 2001 ላይ ማንም ሰው አልነበረም። ዝም ብዬ ብቻ ነው የሄድኩት። ውስጤ ይሰማኝ የነበረ መቼም ሙስሊም አላጣም ነው። ሙስሊም ካገኘው ደግሞ ቢያንስ በአረብኛ ግባባዋለሁ፣ በሌላ ባለ ግባባዋለሁ። ዝም ብዬ መጣሁ። መኪናውን ይዤ ሞያሌ ገባሁ። ሞያሌ ትንሽ እንደገ የሚባሉ ትንንሽ አውሮፕላኖች አሉ። ተሳፍሬ ናይሮቢ ገባሁ። ስገባ የማውቀው ሰው የለም።
እንዳልኩትም አንድ ኦሮምኛ ተናጋሪ መጣ። እኔም በተሰባበረ ኦሮምኛ እሱም በተሰባበረ አማርኛ ተግባባን። ይዞኝ ወደ ቤቴ ተግባብተን ማለት ነው። ቋንቋ መግባቢያ ነው ትርጉም። እስላማዊ ወንድማማችነት ባጠነከርከው ቁጥር ለአኺራም ለዱንያም ይበጃል። እዚህ ሀገርም ጎላ ብለን የምንታየው ጠንካራ የሆነ ጀማዓና ጠንካራ የሆነ መስጊድ ልጆቻችን በተርቢየቱል ኢስላሚያ የምናሳድገው እጅ በእጅ ስንያያዝ። አማራ፣ ኦሮሞ፣ ትግሬ፣ ኢትዮጵያዊ፣ ኤርትራዊ ምናምን የሚለው ወደ ጎን ተውት። ሰዎች ከፋፍለው የሰጡን እንጂ ሙስሊም የሚል ሀዊያ ያለን እኛ ጠንካራ የሆነ ሀዊያ። ሙስሊም ወንድሜ ነው፣ ሙስሊማ እህቴ ነች። የእነዚህ ዑለማዎች አንድ ምሳሌ ነው። ሱፊያን ብን ዑየይና ፊ መካ ኢማም ዓሊም ከቢር ረሒመሁላሁ ተዓላ የነ ኢማሙ ሻፊዒ ሸይኽ ነው። ወኪዕ ብን ጀራህ ኢራቅ ላይ ታላቅ ዓሊም ናቸው። ወኪዕ ብን ጀራህ በጣም ግዙፍ ረዥም ወፍራም ናቸው። የኢማሙ ሻፊዒ ሸይኽ ናቸው። ወኪዕ ብን ጀራህ ሱፊያን ብን ዑየይና የኢማሙ ሻፊዒ ሸይኽ ናቸው። ወኪዕ ብን ጀራህ ነፍስ ካወቁ ጀምሮ አንድም ቀን አባታቸው የሰራው አልበሉም። ለምን? አባታቸው የቤተል ማል የባንክ ቤት ጠባቂ ስለነበረ ሽቡሃ እንዳያመጣብኝ ብለው ራሳቸው ይጠብቁ ነበር። ነፍስ ካወቁ ጀምሮ አባታቸው ሰርተው ያመጣው አይበሉም። በዚህም አጋጣሚ ንጹህ የሆኑ ልጆች ማሳደግ ከፈለግን ሐላል የሆነውና ንጹህ የሆነ እየመገብን አይምሯቸው ሰውነታቸው በሐላል እየተመገበ እንዲያድግ መስጂዳችን ማጠንከር፣ ስራችን የፈለገ አድካሚ የሆነ ስራ ለፍተን ማምጣት፣ ማጭበርበር ምናምን የሌለ። ወኪዕ ብን ጀራህ በ24 ሰዓት አንድ ጊዜ ብቻ ነው የሚበሉት። አመቱ ሙሉ ጾመኛ ናቸው። ለፊጥራ ብቻ ነው የሚመገቡት። ስሑር አይበሉም። ቃኢመን ለይል ናቸው። ሌሊቱ ሙሉ እየሰገዱ ነው የሚያድሩት። ዝም ብሎ እንዳይመስላችሁ ዝናቸው ዓለም ላይ እንዲህ ናቸው። ለአላህ ያደረጉት መቃረብ ነበረ። ወኪዕ ብን ጀራህ እንደዛም ሆኖ ሰውነታቸው ግዙፍ ነው። አንድ ጊዜ ብቻ ነው የምትበላው። ሰውነት ከየት እየመጣ ነው ሲሏቸው ምግብ በመተው መቀነስ አይቻልም። በኋላ هذا سر العبادة ይላሉ። የዒባዳ ምስጢር ነው። እና ወኪዕ ብን ጀራህ እና ሱፊያን ብን ዑየይና መካከል ኃይለኛ የከረረ ጸብ ነበር። ገብቷቸዋል አህባቢ ፊላህ። አሁን አንዳንድ ጊዜ ይሄኛው ዋህብያ ነው ሱሪው አተረሳ ሲሆን ረዘመ እንዳለ ይሄኛው ደግሞ መንዙማ ካበዛ ሱፊያ ነው እንደተላላ ሱፊየነትም ዋህብይነትም የኛ አይዲያ አይደለም። ምነግራችሁ ከኛ በፊት የነበሩ ያስቀመጡት ነው። አንዱ የኛው ገብቶት በዚህ ይጓዛል፣ አንዱ በዛኛው ገብቶት ይጓዛል እንጂ ሐታ በመካከላቸው ሙቃራና እንኳን አላደረግንም። የሙቃራና መንገዱ ምነግራችኋለሁ በኋላ ኢንሻአላህ። ወይም ደግሞ የፖለቲካ እይታው አንደኛው ዘመኑ ያመጣው የብልጽግና አመለካከት ይሆንና ሌላኛው የነበረ የወያኔ ስርዓት ይሆናል። ሌላው አለፍ ሲል ደግሞ ወያኔና ሻዕብያ ይላል። ሌላኛው ሻዕብያና ጀብሃት ተሕሪር የነበረ የድሮ ብሎ እዛ እኮ ከእንዲህ አድርጎ ነው እንጂ ጀብሃት ተሕሪር እንዲነበረ ብሎ ሊል ይችላል። አመለካከት ግን የጀብሃት ተሕሪር አይዲዮሎጂ፣ የሻዕብያ አይዲዮሎጂ፣ የወያኔ አይዲዮሎጂ፣ የብልጽግና፣ የደርግ፣ የኃይለ ሥላሴ የመሳሰሉ ሁሉ የኛ አይደሉም። በእርግጠኝነት በአግባቡ አልተረዳናቸውም። መጽሐፉ አንብበን አካሄዳቸው ምን እንደሚመስል ምናምን ወኢላ ጀብሃት ተሕሪር እና ሻዕብያ አንዱ እንደበላ ሁሉ ሻዕብያና ወያኔ አብረው እንደመጡ ሁሉ ከዛ በኋላ ድሕር ሰላም ንስላም የምን ነበር? እሱም ሰርች አድርጋችሁ ደረሱበት። ድሕር ሰላም ነስላም ግልጽ ነው። ድሕር ሰላም ነስላም
የሚል መፈክር ነበር። ስብሰባው ላይ የተገኙ ያ ቃል አይገባንም ነበር ያኔ ይላሉ። በሂደት ግን በተደረጉ ድርጊቶች ገባ ነው። አንዋር መስጊድ ላይ የተደረገ ብጥብጥ የሙስሊሞች አይዲያ አልነበረም። ዑለማዎች እርስ በርሳቸው ተቃርነው ተጋጭተው ተበታትነው ተጀምሮ የነበረ ዳዕዋ ነፃነት አገኘን ተብሎ በየቦታው መስጊድ መስራት፣ ዳዕዋ መንቀሳቀስ፣ ዩኒቨርሲቲ ውስጥ እነ ሼኽ ሰይድ አሕመድ ሙስጠፋ ገብተው ዳዕዋ ማድረግ ማስተማር፣ ያ ተመታ። መጣና ደግሞ ኮሚቴዎች እስከሚንቀሳቀሱበት ድረስ ከሉብናን አመጣንላችሁ ተባለ። የሉብናን ምንድን ነው? ሼኽ አብዱላህ አልሐረሪ ምንድን ናቸው? ዓቂዳቸውስ ምንድን ነው? እንዲያው ሰርች አድርገን እናውቃለን? እኔ በኺላፉ ጊዜ እነሱ እንዲህ ይላሉ፣ የውሻ ሽንቱም ነጃሳውም ጧሃራ ነው ይላሉ ምናምን ብሎ ሻፍዒይ ጋር የሚቃረን የሆነ አመለካከት አለው። ግን እንዲህ አይነት አመለካከት ያለው ዓሊም ከአብዱላህ አልሐረሪ በፊት ነበረ ብላችሁስ ምን ትላላችሁ? ሼኽ አብዱላህ አልሐረሪ የራሳቸው አይደለም። አንድን አካል ወይም አንድ ዓሊም ወይም አንድ መዝሀብ መንሃጅ ስንተች እንዴት እንዲህ አይነት አመለካከት ሊኖረው ቻለ ብለን የሰውየው አይዲያ ማጥናት፣ የፖለቲካ እይታም ከሆነ ይህ ፖለቲካ እይታ ከስር መሰረቱ ተረድተነው ካልሆነ በስተቀር ያልበሰለ ነገር ሆድ ያማል። ያልበሰለ ምግብ ስትበሉ እንዴት ነው? እናቶች ደክሟቸው ከስራ መጥተው ዝም ብሎ ለብ አድርገው ቂጣው ሳይበስል ከሰጧቸው ወይም እንጀራው ሳይበስል ወይም ወጡ ሳይበስል ሆዳችሁ ይንጓጓል አይደል? ልክ እንደዛ ነው። ያልበሰለ አይዲያም አይምሯችሁ ውስጥ ካስገባችሁት አይምሯችሁ እየተንጓጓ ነው፣ አትሰሙትም እንጂ። ግልጽ ነው ጀማ። የሚለያዩን ሀሳቦች ሁሉ በአግባቡ አልተረዳናቸውም። ሁለተኛ የኛ አይደሉም፣ ሌላ ሰው ያላቸው አምነን ተከትለን ነው እንጂ። እስቲ ቁጭ ብለን እናስተንትን፣ እንነጋገር። እንደ ሀገርም እንደ ክልልም እንደ ፖለቲካ አንጃም እንደ ዓቂዳም እንደ መዝሀብም እንደ መንሃጅም ከየት መጣ እንዴት መጣ ማን አመጣው፣ የትኛው ነው ወደ ጠንካራ የሆነ ማስረጃ ቅርብ የሆነው፣ የትኛውስ ነው የሚያዋጣን፣ ሐታ ማስረጃው ጠንካራ ሆኖ በተግባር እንዳይውል የሚታገድ አለ እኮ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ወደ ኋላ ነው የምናየው ይሆናል ኢንሻአላህ ተዓላ። ሱፊያን ብን ዑየይና ያ ታላቁ ዓሊም የምንሳሳላቸው እንደዛ አይነት ዓቢድ የሆኑት ኢማሙን ፊል ሐረም መካ ያኒ በወቅቱ ብቸኛ ወኪል የነበሩት ሱፊያን ብን ዑየይና እነ ኢማሙ ሻፊዒን አንበርክከው ያቀሩ ዓሊም ኃይለኛ የሆነ ጸብ ነበራቸው። እንዲያው በግድያ የሚፈላለጉ በኋላ መካ ሲመጡ ሐጅ ለማድረግ ሲመጡ ወኪዕ ብን ጀራህ አሚሩ መካ ያዘና እስር ቤት አስሮ ሲያበቃ ለፍርድ ቤቱ ያላ የሰውዬ በሰይፍ መገደል አለበታል። ሞት ተፈረደባቸው። ሱፊያን ብን ዑየይና ሲሰሙ በጣም ደነገጡና ሄደው ወደ አሚሩ መካ አይሆንም አሉ፣ እንዳትገደሉ። ያኒ በሐሳብ የተለያዩ ተቃረኑ ሰዎች ኖ እንዳይገደላል። እንዴ አሚሩ ደነገጠና እንዴት ያንተ ጠላት እኮ ነው። አዎ ጠላት ነው፣ ግን እንዳትገድለዋል። ለምን ሲሏቸው መን ሊአህል العراق اذا مات وكيع ወኪዕ ከተገደለ ኢራቅ ላይ ማነው ሐዲስ የሚያስተላልፈው? ለእስላምና ለሙስሊሞች ሲያስቡ በፖለቲካ የተለየ ሰው በዓቂዳ የተለየ ሰው ሌላ ቦታ የሚያስተላልፈው መልእክት ተገንዝበህ ማን ሊአህል العراق ብለህ መጨነቅ መቻል አለብህ። ኢራቅ ላይ ያሉ ወንድሞች ስዊድን ላይ ተቀምጣችሁ ስቶክሆልም ላይ ተቀምጣችሁ ኖርዌይ ያሉ ጀማዓዎች የሚያስጨንቃችሁ ከሆነ በሐሳብ ባትግባቡ እዛ ላይ የሚያስተምረው መምህር ክፉ እንዲደርስበት አትመኝ። እስልምና ማን ይখাድማል? ዘካት ዩኬ ላይ የማትወዱት ሰው ካለ ያስተምር።
በሀገርም በክልልም በአካባቢ በቋንቋም ደረጃ መንገድ ያህል ኢራቅ የለም እንዳትገለው ፍታውና ልቀቀው። አሚሩ መካ ሱፊያን ብን ዑየይና ተናግረው ማን ይኸልፋቸዋል? ፈትቶ ለቀቃቸው። ሲፈቱ ግን ሰላም አላሏቸው። ያኛው ማን ያስፈታኝ ብለው ሰላም አላሏቸው። ጸባቸው ቀጠሉበት። በሐሳብ መለያየትና እንዲያው ለከፍተኛ ዱላ መፈላለግ ሙስሊም ወንድምህ እንዲጠፋ መመኘት ማለት አይደለም። ይሄ ሲገባን ነው ትክክለኛ ሙስሊሞች የምንሆነው። ሐሳብ የማይበግረው የኔ ተቃራኒ የሆነ ሰው የሱ ተቃርኖ እኔን ባዘር የማያደርገኝ እስከ መሆን ደረጃ ካልደረስኩኝ ገና እስልምና አልገባኝም ማለት ነው። ሁለተኛው አሁን እነዚህ እንግዲህ اجتمع عليه وتفرق عليه የሚሏቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነቶቹ ሙእሚኖች ናቸው። በሐሳብ ተለያይተው ተቃርኖ ቢበታተኑ እንኳን እስላማዊ ወንድማማችነታቸው ከልባቸው አይጠፋም። ሁለተኛው ባልና ሚስት ለሁለቱም የተሰጣቸው የሚጋቡበት የሚተሳሰሩበት ምክንያት አንድ ነው። ነብዩ አለይሂ ሰላቱ ወሰላም تنكح المرأة لأربع የወንዶች እይታ ፍላጎት የሚሳበው ወደ ሴቶች በአራት አቅጣጫ ነው። ሴቶች እህቶቻችንም ያላገባችሁ ካላችሁ እናንተን ፈልጎ የሚመጣ በየትኛው አቅጣጫ እንደመጣ ታውቁታላችሁ። ሊጀማሊሃ አንደኛው ውበቷ ማርኮት ፈገግ ስትል ጥርሷ ደረት የሚሰነጥቅ ሆኖ አይኗ ስታየው የሚያብረቀርቅ ጸጉሯ አካሃዷ ዳሌዋ ምናምን ብሎ አይችማ የራሴ ማድረግ አለብኝ ይላል። በውበቷ ተማርኮ ማለት ነው። ሊጀማሊሃ ለውበቷ። ሁለተኛ ሊማሊሃ ገንዘብ ስላላት የተማረች ነች አይደለች ማለት ነው። አዎ ተምራለች። አካውንቷ ምን ያክላል? ስንት ዓመት ሰርታለች ይላል። ገንዘቧ ፈልጎ የሚመጣ አካውንቷ ምን ያክላል? አገር ቤትም ቤት ሰርታለች፣ እዚህም ቤት አላት ምናምን ይላል። እቺማ ጎዝጎዝ ነው ለኔም ለልጆችም ታስፈልገኛለች ይላል። አንደኛው ውበቷ፣ ሁለተኛ ደግሞ ገንዘቧ ፈልጎ የሚመጣል። ያላገባችሁ እንደተወ سعسع حيترسع سعسع وسعسع يسع حيترسع يا لقباتي لماذا هذا ገንዘብ አፈልጎ የሚመጣል። ሶስተኛ ሊነሰቢሃ ዘርዋ ፈልጎ የነማን ልጅ ነች? የኛ ነች አይደለችም ይላል። አንተ ሰው ነው አይደለም? ሰው ከሆንክ ሰው ናት በቃ خلاص ምን ያደርግልሃል? የኛ ነች አይደለችም? ሰው ከሆንክ ሰው ነች خلاص ሰውና ሰው ይጋባል። ከፈለገችው ዘር ትሁን ከፈለገችው ሀገር ትሁን ሊነሰቢሃ ዘርዋ حتى سبحان الله አንድ አይነት ቋንቋ እየተናገሩ የነማን ቤተሰብ ነች ይላል። ቤተሰብ ማጥራቱ ችግር የለውም፣ ግን ኦሮምኛና ኦሮምኛ ተናጋሪ ሆኖ ወራቢያ ኬሳ ይላል። የት አካባቢ ነች? ከኛ ቤት ይላል። እኛ የእናንተ ነው አላችሁ እንጀራ አርሲ ከሆነ እንተራ አርሲ ይፈልጋል። ወለጋ ከሆነ ወለጋ አንድ ኦሮምኛ እየተናገረ ተላኸኛ ምትይና እኛ ናት አይደለችም? ከሆነች የኔ ነች ሊያገባ ሊነሰቢሃ እህቶች ምንሽ ፈልጎ እንደመጣ መገንዘብ ሊጀማሊሃ ወሊማሊሃ ወሊሐሰቢሃ ወነሰቢሃ ዘርዋ ወሊዲኒሃ ለዲኗም እምነቷም ፈልገዋል።
ነቢዩ ዓለይሂ ሰላቱ ወሰላም አራቱ ሲጠቅሱ ሶስቱ መጀመሪያ አራተኛው መጨረሻ አደረጉት። የሰው ልጅ አመለካከቱ መጨረሻ የሚሆነው ዲን። ወንዱም እንዴት ነው ይችላል እስከዚህ ናት ኢማኗ እንኳን ምናምን ሲሉት ግድ የለም ስታገባ ትጠነክራለች ይላል። ሳታገባ አጠነክረች፣ ስታገባ እንዴት ትጠነክራለች? እሷም ሁለመና አጣርታ ኢማኑ እንኳን እስከዚህም ነው፣ ሰላትም አልፎ አልፎ ነው እንጂ አይሰግድም ሲሏት፣ አይ ወንድ ልጅ እኮ ሲያገባ ነው ኢማንኛ የሚሆነው ትላለች። እንዲያው ከማግባቱ በፊት ማታለያ ሙእሚን መሆኑ መጠበቅ ነበረበት እንጂ ዲን መጨረሻ ነው የሚታሰበው የሰው ልጅ። ነቢዩ ዓለይሂ ሰላቱ ወሰላም ፈድፈር ቢዛቲ ዲን ተሪበት ይዳር፣ ኢማንኛ ጠንካራ ኢማን ያላት መርጠህ ያዛ። ነቢዩ ዓለይሂ ሰላቱ ወሰላም ምርጫው ምን ማድረግ አለበት? ወንዱ ኢማንኛ አይደል የመከሩት? እሷስ ምን አይነት ወንድ አግቢ አሉ? ኢዛ አታኩም መን ተርضውነ ዲነሁ ወኹሉቀሁ ኢዛ አታኩም መን ተርضውነ ዲነሁ ወአማነተሁ ፈዘውጁህ ኢላ ተፍዐሉ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ኢማንኛና ጥሩ አኽላቅ ያለው ኢማንኛና ታማኝ የሆነ ወንድ ከመጣላችሁ ዘሩ ምንድነው? መልኩ ምንድነው? የነማን ቤተሰብ ነው? አካውንቱ ስንት አለ? እንዲያው ምንድነው ሰርካካ ነው ቁመቱ ምናምን ምናምን አትበሉ። ኢማን ነው ለትዳር መሰረታዊ የሚሆን። ኢማንኛ አኽላቁ ጥሩ፣ ኢማንኛ ታማኝ የማያጭበረብር ከመጣላችሁ እህቶች አግቡ። እየኩኑ ፉቀራ ዩግኒሁሙላህ። ድህነት ነው አይደል ሰው የሚፈራው? ድሆች ከሆኑ አላህ ያከብራቸዋል ብሏል አላህ ቁርአን ላይ። ነቢዩ ዓለይሂ ሰላቱ ወሰላም አናኪሑ ዩሪዱ ልዓፋፍ፣ ከሐራም ለመጠበቅ ብሎ ኒካህ የሚያደርግ ሰው አላህ ከድህነት ይጠብቀዋል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋል። ስለዚህ እሷም ኢማኑን እንድታይ ነው ያዘዟት፣ እሱም ኢማኗን እንዲያይ ነው የታዘዘው አይደለም። በኢማን ተገናኝተው በሌላ ነገር ግን በትዳሩ ላይ ደስተኛ ካልሆኑና ትዳራቸው ማፍረስ ከፈለጉ እስላማዊ ወንድምና እህቱ አይጠፋም። ከተፋቱ በኋላ ስም የሚጠፋፉ አሉ አይደል? ደግሞ እሷ ሰው ትመስላችኋለች እንዴ ይላል ስለፈታት። መልሶ እኮ ከተወሰነ ጊዜ በኋላ አስታርቁኝ ይላል። ያሁን ስዋት ነው። ነቢዩ ዓለይሂ ሰላቱ ወሰላም ላ የፍሩቁ ሙእሚኑን ሙእሚና ኢን ከሪሀ ሚንሃ ኹሉቀን ረዲየ ለሃ አኸራ። አንድ ሙእሚን ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለውን ሙእሚና የሆነች እህቱን እንዳያቋሽሻት፣ ደግሞ እሷ ብሎ እንዳያቋሽሻት። ከወደድካት አብረሃት ትቀጥላለህ። ከተለያያችሁ የአኺራ እህትህ ነች። የአኺራ እህትና ወንድምነቱ እንዳይፈርስ ትክክለኛ ሙእሚኖች ከተለያዩ በኋላ ማንነታቸው ይገለጻል። ለምንድን ነው የተፋታው ሲሆን አይ በቃ በሌላ ጉዳይ ስላልተግባባን እንጂ ጥሩ ነች፣ ጥሩ መስካር ነው። እሷም ለምን ፈታሽው? አይ ያልተግባባንበት ጉዳይ ስላለ የተለያየ ነው እንጂ ጥሩ ወንድ ነው። ይዛው አላህ አላህ ይጠብቀው ማለት ነው። አላህ ይጠብቃት ማለት ነው። ትዳሩ ቢቀር የአኺራ ሙስሊም ወንድምና እህት መሆን አይቀርም። اجتمع عليه وتفرق عليه ማለት ነው። አብረው ተሰባስበው ተጣምረው ሲኖሩ በእስላማዊ ነው፣ ሲለያዩም ልክ እንደዚያው በእስላማዊ። እስላማዊ ወንድምና እህቱ አይጠፋም። በመድሃብ ስትለያይ ልክ እንደዚያው ከወንድሜማ ክፉ እንዳይነካው ትላለህ። ቢያንስ ወንድምህ ለማስተካከል እህትህ ለማስተካከል በህይወት መኖር መቻል አለባቸው። ነገር ግን የማትወዳቸው ግሩፖች ካለው የመንግስት ኃይል ጋር ሆነህ ለከለ ይጥፉልን የምትል ከሆነ አመለካከትህ ብቻ ሳይሆን እስልምናህን ጠፍቷል። ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሶላት እየሰገደ ጾም እየጾመ እንዴት ሙስሊም ለሙስሊም ወንድሙና እህቱ ሞትና ጥፋት ይመኛል? ከዛም አልፎ ተርፎ እንዴት ምክንያት ይሆናል? ከቻልክ አድነው፣ ካልቻልክ ዝም።
من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. آخرة يا آخرة إيمان كان له من كام تناقر وين زم بل يمدفون يقرقين يمبتاتين يمليايت يمدفات يمتفافات مكنياتات تهون. بس يوم نسلمنا كنين يازو من دنو تساسرن دننور كتليايين እንኳን አንዱ የአንዱ ድክመት ምክንያት መሆን የለበትም። አላህ Subhanahu Wa Ta'ala ይድረስልን። እንግዲህ ኡስታዞች ማይክ ከተሰጣቸው ሲስተሮች ቴሌፎን ከያዙ ኡስታዞችም አፋቸው አልጓቸው ማይኩ ጭሶ ወረበቃ ካላላቸው እህቶችም ቴሌፎኑ ካልጨሰ አያቆሙትም ይባላል። ሰው ነው እያማነው የሰማሁት እኔ እንግዲህ አላረጋገጥኩም። وهذا بالله التوفيق جعلنا الله مع الذين يستمعون القول فيتبعون احسنه ان شاء الله دائما نكرر السلام عليكم.